ምዕራፍ 58 በኃይል ጩህ፣ አትቆጥብ፣ ድምፅህን እንደ መለከት አንሳ። ለሕዝቤ መተላለፋቸውን ለያዕቆብ ቤትም ኃጢአታቸውን ንገር። ነገር ግን ዕለት ዕለት ይሹኛል፣ መንገዴንም ያውቁ ዘንድ ይወዳሉ። ጽድቅን እንዳደረጉ የአምላካቸውንም ፍርድ እንዳልተወ ሕዝብ እውነተኛውን ፍርድ ይለምኑኛል፣ ወደ እግዚአብሔርም ለመቅረብ ይወዳሉ። ስለ ምን ጾምን? አንተም አልተመለከትከንም። ሰውነታችንንስ ስለ ምን አዋረድን? አንተም አላወቅህም ይላሉ። እነሆ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ፣ ሠራተኞቻችሁንም ሁሉ ታስጨንቃላችሁ። እነሆ ለጥልና ለክርክር ትጾማላችሁ፣ በግፍ ጡጫም ትማታላችሁ። ድምፃችሁንም ወደ ላይ ታሰሙ ዘንድ ዛሬ እንደምትጾሙት አትጾሙ። እኔ የመረጥኩት ጾም ይህ ነውን? ሰውስ ነፍሱን የሚያዋርደው እንደዚህ ባለ ቀን ነውን? በውኑ ራሱን እንደ እንግጫ ዝቅ ያደርግ ዘንድ ማቅንና አመድን በበታችሁ ያነጥፍ ዘንድ ነውን? በውኑ ይህን ጾም በእግዚአብሔርም ዘንድ የተወደደ ቀን ትለዋለህን? እኔስ የመረጥኩት ጾም ይህ አይደለምን? የበደልንስ እስራት ትፈቱ ዘንድ፣ የቀንበርንስ ጠፈር ትለቁ ዘንድ፣ የተገፉትን አርነት ትሰዱ ዘንድ፣ ቀንበሩንስ ሁሉ ትሰብሩ ዘንድ አይደለምን? እንጀራህንስ ለተራበ ትቆርስ ዘንድ፣ ስደተኞችንም ድሆች ወደ ቤት ታገባ ዘንድ፣ የተራቆተውንስ ብታይ ታለብሰው ዘንድ፣ ከሥጋ ዘመድ እንዳትሸሽግ አይደለምን? የዚያን ጊዜ ብርሃንህ እንደ ንጋት ይበራል፣ ፈውስህም ፈጥኖ ይበቅላል፣ ጽድቅህም በፊትህ ይሄዳል፣ የእግዚአብሔርም ክብር በኋላ ሆኖ ይጠብቅሃል። የዚያን ጊዜ ትጠራለህ፣ እግዚአብሔርም ይሰማሃል። ትጮኻለህ፣ እርሱም እነሆኝ ይላል። ከመካከልህ ቀንበርን ብታርቅ፣ ጣትህንም መጥቀስ ብትተው፣ ባታንጎራጉርም ነፍስህንም ለተራበ ብታፈስ፣ የተጨነቀውንም ነፍስ ብታጠግብ፣ ብርሃንህ በጨለማ ይወጣል፣ ጨለማህም እንደ ቀትር ይሆናል። እግዚአብሔርም ሁል ጊዜ ይመራሃል፣ ነፍስህንም በመልካም ነገር ያጠግባል፣ አጥንትህንም ያጠናል። አንተም እንደሚጠጣ ገነት፣ ውሃውም እንደማያቋርጥ ምንጭ ትሆናለህ። ከድሮ ዘመን የፈረሱት ስፍራዎች ይሠራሉ፣ የብዙ ትውልድም መሠረት ይታነጻል። አንተም ሰባራውን ጠጋኝ፣ የመኖሪያ መንገድ አዳሽ ትባላለህ። ፈቃድህን በተቀደሰው ቀን ከማድረግ እግርህን ከሰንበት ብትመልስ፣ ሰንበትንም ደስታ እግዚአብሔርም የቀደሰውን ክቡር ብትለው፣ የገዛ መንገድህንም ከማድረግ ፈቃድህንም ከማግኘት ከንቱ ነገርም ከመናገር ተከልክለህ ብታከብረው፣ በዚያን ጊዜ በእግዚአብሔር ደስ ይልሃል። በምድርም ከፍታዎች ላይ አወጣሃለሁ፣ የአባትህንም የያዕቆብን ርስት አበላሃለሁ፣ የእግዚአብሔር አፍ ተናግሮአልና።